ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ። በዛሬ ቆይታችን እንግዲህ ከምከተላቸው እንደ ቋሚ ልማድ ከምጠቀምባቸው ነገሮች መካከል አንደኛው መጽሐፍትን ማንበብ ነው። በጣም በርካታ መጽሐፍቶችን አንብቤያለሁ። ነገር ግን ህይወቴ ላይ ትልቅ ኢምፓክት ያመጣ ህይወቴን በብዙ መንገድ ሼፕ ያደረገልኝ ለሰውም እንዲያነበው ሀይሊ ሪኮመንድ የማደርገው አንድ መጽሐፍ አለ። ይህ መጽሐፍ ምን ተብሎ ይጠራል? ዘ 4 Hour Work Week ባይ ቲም ፌሪስ። ይህ መጽሐፍ እንግዲህ በርካታ ነገሮችን ያነሳል። ስፔሻሊ ስለ ቢዝነስ፣ በተለይ ግል ስራ ላይ ያላችሁ ካላችሁ ስለ አጠቃላይ ላይፍ እንዴት መምራት አለብን፣ ላይፍ ምንድን ነው፣ እንዴት ነው መኖር ያለብን፣ እንዲሁም ደግሞ ስለ ሪሌሽንሽፕ አጠቃላይ ስለ ብዙ ነገሮች ያነሳል። ከነዚህ መካከል ግን እኔ ላይ አሁን ላይ ፕራክቲካል እያረኳቸው ያለው ይጠቀመኝ አለና በደንብ ትልቅ ኢምፓክት እያመጡ ያሉ ሁለት ነገሮችን ዛሬ እጠቁማችኋለሁ። ጠቀሱ ወሳኝ ነገሮች መካከል አንደኛው ዘ ፓሪቶ ፕሪንሲፕል ይባላል። ይህ እንግዲህ በተለይ ግል ቢዝነስ ላይ ያለን ካለን ወይም ደግሞ የግል ስራችን እየሰራን ካለን እጅግ በጣም ጠቃሚ የሆነ ወሳኝ ነጥብ ነው። በተለምዶ ምን ብለን እናውቀዋለን? ይህንን ፓሪቶ ፕሪንሲፕል የሚባለውን 80-20 ሩልስ ብለን እናውቀዋለን። ቤዚካሊ የሚያወራው ስለምንድን መሰላችሁ? በምንሰራበት ስራ ወይም ደግሞ በራን በምናደርገው ቢዝነስ ውስጥ እጅግ በርካታ ደንበኞች ሊኖሩ ይችላሉ። ነገር ግን በዚህ መጽሐፍ ወይም ደግሞ አኮርዲንግ ቱ ፓሪቶ ፕሪንሲፕል ምንድን ነው የሚለው? ብዙዎቻችን አእምሯችን ላይ የሚመጣው ወይም ደግሞ ብዙዎቻችን የምንፈልገው ብዙ ደንበኞች እንዲኖር ነው። አንዳንዴ ብዙ ደንበኛ ወይም ደግሞ ብዙ ክላይንት ሲኖርም የራሱ የሆነ ችግር እንደሚመጣ ይጠቁመናል። ስለዚህ ምን ማድረግ ነው ያለብን? ከነዛ ከሚኖሩን ደንበኛዎች ውስጥ የገቢያችንን ከ80% በላይ የሚያወጡ ከ20% ያልበለጡ ደንበኞች ላይ የበለጠ ትኩረት ብናደርግ የበለጠ ውጤታማ እንደምንሆን ፓሪቶ ፕሪንሲፕል ይጠቁመናል። ስለዚህ የቲም ፌሪስ የመጀመሪያው መነሻ ይህ መጽሐፍ በጣም የወደድኩት አንደኛው በዚህ ምክንያት ነው። ስለዚህ በየትኛውም አይነት ስራ እየሰራን በየትኛውም አይነት መንገድ ህይወታችንን እየመራን ምንድነው ይህን ፕሪንሲፕል ብንተገብረው የሆነ ኳሊቲ የምንለው አይነት ወይም ጥራት ያለው ላይፍን እንድንመራ ያስችለናል። ቢዝነሳችንም የበለጠ ፕሮዳክቲቭ እንደሚሆን ነው። በእኔ ላይፍም የምሰራቸው ነገሮች ላይም ይህ ነገር 100% እንደሚሰራ በደንብ ሞክሬዋለሁ ማለት። ስለዚህ የመጀመሪያው ብትጠቀሙበት ብዬ የምጠቁማችሁ ይህ ፓሪቶ ወይም ደግሞ የ80-20 ሩልን ይሆናል ማለት ነው። ሁለተኛው ደግሞ እዚህ መጽሐፍ ላይ የተጠቆመው ደግሞ ምን ተብሎ ይጠራል? ዘ ፓርኪንሰን ሩልስ ይሰኛል። ፓርኪንሰን የሚባለው ቃል ሜይ በብዙ መንገድ ከበሽታ ጋር ይዘን እንሰማዋለን። ግን አኮርዲንግ ቱ ዲስ ቡክ ባይ ቲም ፌሪስ ማለት ነው ብዙዎቻችን ውጤታማ እንሆናለን ብለን የምናስበው ረጅም ሰዓት በመስራት ነው። ሜይ ቢ ሊያደርገን ይችላል። ነገር ግን ላይፍ ማለት ምን ማለት ነው? ላይፍ ማለት ስራ ላይ ብቻ ጊዜያችንን ማባከን አይደለም። አኮርዲንግ ቲም ፌሪስ በዚህ ፕሪንሲፕል የጠቆመን ምን መሰላችሁ? የምንሰራውን ስራ አንደኛ ሰዓቱን ምንድነው መገደብ፣ የምንሰራበት ሰዓት ከዚህ እስከዚህ ነው ብለን ሰዓታችንን መገደብ አስፈላጊ እንደሆነ፣ ከዛ ያን ስራ በምንሰራበት ጊዜ ግን ፉሊ ኢንቴንሽናል ዊዛውት ኤኒ ዲስትራክሽን ኢንቴንሽናል ሆነን ብንሰራ የበለጠ ውጤታማ እንደምንሆን ነው። ምን ማለት ነው? ይሄ በተለምዶ ምንድነው አንድ ሰው በጣም ጠንክሮ ከሰራ ረጅም ሰዓት ከሰራ ብለን የምንለው ነገር ሜይ ቢ ውጤታማ ሊሆን ይችላል። ነገር ግን ይህ ፓርኪንሰን የሚባለው ግን በፓርኪንሰን ሩል መሰረት ግን ስራችንን ምንድነው ኢንቴንሽናል ሞር ዴዲኬትድ ዊዛውት ኤክስተርናል ምንድነው ዲስትራክሽን ስንሰራ ነው የበለጠ ውጤታማ የምንሆን ይላል ፓርኪንሰን ሩልስ ማለት ነው። ስለዚህ እንደዛ በምናደርግበት ጊዜ ዊዛውት ኤኒ ኤክስተርናል ዲስትራክሽን ዊዛውት ኤኒ ኤክስተርናል ምንድነው የሚረብሹ ነገሮች ነፃ ስንሆን ሙሉ አእምሯችንን ሙሉ ኢንቴንሽናችንን ስለምንጠቀም የበለጠ ፕሮዳክቲቭ እንሆናለን። ይህ በተለይ ለተማሪም ቢሆን ለምሳሌ ተማሪ ረጅም ሰዓት ስላነበበ ሳይሆን በሚያነብበት በዛች አጭር ውስጥ ፉሊ ኢንቴንሽናል ካነበበ የበለጠ ፕሮዳክቲቭ እንደሚሆን ይጠቁመናል። እነዚህ ነገሮች እንግዲህ ከዚህ መጽሐፍ እንደ ፓርት 1 የጠቆምኳችሁ ነገሮች ናቸው። apply this principle and change your life